እኔ ትናንትና ብያችሁ ነበር ሲጀመር ማለት ነው። ነገ ሄሉ የእርግዝናዋ ውጤት እርጉዝ አይደለሁም ብላ ነው የምትናገረው ብያችሁ ነበር። እውነት ለመናገር ቪዲዮን ተመልሳችሁ ከሰማችሁት ማለት ነው። እና ሄሉዬ ሲጀመር ስራውን አበላሽተሽዋል። እውነት ለመናገር ማለት በማይቀለር ነው የቀለርሽው ማለት ነው። እና ዛሬ እንደዚያ ማልቀስ ደግሞ የለብሽም ማለት ነው። እኛ አንድ ሆናችሁ ያልን ደስ ብሎን ነበረ ማለት ነው። በቃ አንቺ መሆን ያለብሽ ከዚህ በኋላ ከወደ እንዳልክ መመለስ ነው ያለብሽ ባይነኝ። እንዴኔ ምክንያቱም በቃ ከያብ ጋር ሁለዚህ እንድትገፈታተራችሁ ምናምን መከባበር የሚባል የለም። እውነት ለመናገር እሱም የሆነ ይገፈትርሻል ምናምን፣ አትደማመጡም። እንደዚህ ሆኖ ደግሞ ፍቅርም ሆነ ትዳርም አይሆንም እውነት ለመናገር እና በቃ እኔ ወደ እንዳልክ ብትመለስ እላለሁ። ሄሉ ከዚህ በኋላ እውነት ለመናገር የራሷ ውሳኔ ደግሞ ራሷ ታውቃለች። እኛ የምናውቀው ነገር የለም። ግን ምንም ያብና ሄሉ ምንም አይከባበሩም። የእውነት ከሆነ ማለት ነው። እኔ ሁሌ ቪዲዮ አያለሁኝ። ምንም ቢሆን አይደማመጡም፣ አይከባበሩም። ሰላም እንዴት ናችሁ? ደህና ናችሁ? ያቢኔ ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ይላላችሁ። አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ማድረጋችሁ እንዳትረሱ። ሀሳብ አስተያየታችሁን ስጡ። ቤታችሁን ወዳችኋለሁ፣ አከብራችኋለሁ። እኔ ትናንትና እንዴት ተናገርኩት ሄሉ ሲጀምር እኔ እርጉዝ እንዳልሆነች ጠንቅቄ አውቃለሁኝ። በእርግጥ ይሄ ነገር ድራማም ቢሆን ግን ያብ የሚያሳየው ነገር ልጅ እንደሚወድና በቃ ሄሉ ብታረግዝለት ከእሷ ጋር ተሰትሮ እንደሚኖር ነው የሚያሳየው ምልክት ማለት ነው። እና ይችኛዋ ግን የልቧ ሆኖላታል ማለት ነው። እውነት ለመናገር ልዩ የምትባለዋ የልቧ ሆኖላታል፣ ተሳክቶላታል። አለቀ። ይሄ ነው። ይሄን ነበር የምትፈልገው። የፈለገችው ነገር ሆኖላታል። እኔ ሄሉ ሲጀመር እውነት እርጉዝ ካልሆንሽ እንዲህ መቀለድ የለብሽም። ኬክ ሁሉ ተቆርሷል እኮ እውነት ለመናገር እና ድራማም እየሰራችሁ ቢሆን በመሀል አበላሽታችሁታል። ብዙ መንገድ መሄድን ስትችሉ በመሀል አንቺ ነሽ አበላሻችሁ ሄዱ። እውነት ለመናገር አሁን ላይ እርጉዝ ነኝ ማለት የለብሽም ነበር ማለት ነው። እውነት ለመናገር ይሄ ልጅ እርጉዝ ብትሆኚ ምን አይነት ደስታኛ እንደሚሆን አይቻለሁ ብዬ ነው የማስበው። እና ሄሉዬ ጥፋተኛ ነሽ ባይ ነኝ እንዴኔ። ነገር ግን ደግሞ ነገ የሚመለስልሽ ከሆነ መሞከር ነው። ግን እንደዚህ ማልቀስ እንባሽን ማውረድ ከልዑል ጋር ሁና ወደ መጨረሻ ቪዲዮ ላይ አይታችኋል። ታምብሌል ላይ አድርጌላችኋለሁ። እንደዚህ እምባዋን እያወረደች እንግዲህ እያለቀሰች ነው ማለት ነው። እንደዚህ መሆን ተገቢ ነው ብዬ አላስብም። እውነት ይህ ነገር ድራማ ከሆነ እንባቸው ከየት ይመጣል ማለት አይገኔ እንጃ አላቅም። ይህ ነገር ድራማ ከሆነ እንዴት ነው እንባቸው ሊመጣ የሚችለው? እንደዚህ የሚያለቅሱት ማለት ነው። እና እኔ ምን እንደምል አላቅም። ሄሉን እንጃ። እኔ አንቺን ደስታ ነው የምፈልገው ሁሌም ቢሆን። ግን ደግሞ አንዳንድ ስህተቶች አሉባችሁ ሁላችሁም እና በዚህ ልክ ሆስፒታልም እንደሄዱ አይታችኋል ቪዲዮውን ሂዲው አረጋግጠዋል። እውነት ለመናገር አምኗል ይመስለኛል። እውነት መስሎት ከመጀመሪያው እርጉዝ ነኝ ስትለው በማይቀለር ነገር እንዳትቀልዥ ብሏታል ማለት ነው። ዛሬ በደካማ ጎኔን የመጣሽው ነው ያላት። በቃ በደካማ ጎኔ የመጣሽ ሰራሽልኝ። ልጅ እንደምወድ እንዴት ልጅ ምንትን እንደምል እያወቅሽ በደካማ ጎኔ መጣሽ ነው የተጫወሽብኝ። ምንም ርህራሄ የለኝም በዚህ ነው ያላት። እንግዲህ ያብ እንዳየ ነው ወይም እንዴት ተመለከት ነው ከሆነ ልጅ በጣም ይወዳል ማለት ነው። እና ዛሬ እንግዲህ ይህችኛዋ ጋ ነው የሄደው። አላውቅም ለመናገር ሄሉ እንጃ ደህና አንድ ሆናችሁ ተመለሰ እያለን ደስ ብሎ የነበረ ግን አይዶንት ነው አላውቅም። ብቻ ሁሉሽ እናንተ ደግሞ አይታችሁ ፍረዱ። እኔ ቪዲዮውን አይቻለሁኝ። ሄሉዬ ደግሞ ማለት አንድ ባል የሆነ ቱግ ሲል ሴት ደግሞ ረጋ ስትል ነው ሚስት ረጋ። ወንድ ጩህ ሲል ሚስት ረጋ ማለት አለበት። ሚስት ጩህ ስትል ባል ረጋ ማለት አለበት። እንደዚያ ነው ፍቅር የሚቀጥለው አብሮ። ሄሉና ያብ እሱም ይጮሃል እሷም ትጮሃለች። አይደማመጡም፣ ይገፈታተራሉ ምናምን። እንደዚህ ሆኖ ደግሞ እንኳን ትዳር ቀርቶ አይደለም ፍቅርም የለም። እውነት ነው የምናገረው። መከባበር የሚባል ነገር ያስፈልጋል። እሷ የምትናገረውን በዝግታ ማዳመጥ አለበት፣ እሱም የሚናገረውን ደግሞ በዝግታ ማዳመጥ አለበት። ይህ ከሆነ ነው ተደማምጠው ፍቅርንም ሆነ ትዳርንም ሊመሩት የሚችሉት። ያለዛ ግን በፍጹም ሊመሩት አይችሉም። ምንም
ከጀምሮ እስከሚጨረስ አያቸዋለሁ። አይደማመጡም፣ ሲጀመር ምንም አይከባበሩም። ይሄ ከሆነ ደግሞ እንዲያልክ እንኳ አይታችሁታል ማለት ነው። በፊት አብረው ሲሰሩ ሄሉ ስትጮህበት እንኳ ይሰማና ወደ ኋላ ነው የሚያፈገፍገው፣ ወደ ይሸሻል ማለት ነው። እየሸሸ ነው የሚሄደው። ስንገፈትረው እንኳን እየሸሸ ነው የሚሄደው። እሷ ስትናገር እሱ አይናገርም። አያችሁ፣ እንዲህ አይነት ነገር አለ። ያብ ሲናገር ሄሉ ትጮኻለች። ሄሉ አብረው ነው እኮ የሚጮሁ። ይሄ ደግሞ ተገቢ ነው ብዬ አላስብም። እና መከባበር የሚባል ነገር አለ። ተከባበሩ ነው የኔ ሀሳብ። መከባበር አለባችሁ። እንደዚያ ካልሆነ ዋጋ የለውም። እንግዲህ ሄሉ ማልቀስ አይጠበቅብሽም ብዬ ነው የማስበው። ሁለተኛ ሰብረሽኛል ነው እያለሻለሁ። አሁን የማልመለስበትን ነገር ነው ያደረግሽው ብሎሻል። እንግዲህ ጥናትን ይስጥሽ። ምንም ልል አልችልም። ምክንያቱም ይሄ የማይቀለር ቀልድ ነው። ስራም ሊሆን ይችላል እናንተ የምትሰሩት አይኖ መሽጠፍቶን ግን ያብኛ እንዲተመለከት ነው ከሆነ ልጅ እንደሚወድ ነው ያየንበትና አላቅም። ብቻ ወዶች እንግዲህ አላቅም። እኔ እንዲሁም ዛሬ ቀሩ ብዬ ነበረ። አምሽተው ነው ቪዲዮ ፖስት ያደረጉት። እንዴ ዛሬ ቀሩ እንዴ ምናምን እያልኩኝ ነበር እውነት ለመናገር ግን ዛሬ በጣም አምሽተው ነው የፖስቱት። እና እንግዲህ ሄሉ ምርመራዋን አካሂዳለች። እንግዲህ ምርመራዋን አካሂዳ የልጁን ውጤት ታውቋል። የለም ልጁ ረዲዮ ወይ ሄሉ እንደው የስራ ሰው ነሽ። እንግዲህ እውነት ለመናገር ይመችሽ። የስራ ሰው ነሽ። እኔ ትናንትና ብዬ ነበር ሲጀመር ሄሉ የስራ ሰው ናት፣ ዝም ብላችሁ ተመልከቱ ብያችሁ ነበር እኮ። የስራ ሰው ይመችሽ። ባልሽ ግን ያ በእውነት ሳያረግ ነጭ ሸበት ልታስበቅዩ ነው። አሁንስ ሄሉ አላመርሽኝ። ነጭ ሸበት ልታስበቅዩ ነው። ነጭ ሸበት የእውነት ነጭ ሸበት ሊያበቅል ነው። በቃ እንዴ እሱ ለአባት ደስ ይለዋል ሲወለድለት እያለ ኬክ ቆርሶ እንደዚህ ታረጊዋለሽ? ወሽመጤን በጠሰች ብሏል ያ ሰውዬ። እኛንም ወሽመጣችንን በጠሹ። እኛ ያንቺ ወር ገፋ ገፋ እያለን ቀነባብን ደስታችንን እየገለጽን አንቺ እንደዚህ አደረግሽ። ይመችሽ። ለማንኛውም አንቺ ጀግና የስራ ሰው ነሽ። ምንም አልልም። ወደ አድማጭ ተመልካቾች እንግዲህ ቪዲዮ ይህን ይመስላል። ከተመቻችሁ ላይክ፣ ሼር፣ ሀሳብ አስተያየት ስጡ። እንግዲህ ሄሉዬ ፈታ እያረገችን ነው። ጥሩ ድራማ ጥሩ ተዋናይ ናት ማለት ነው። ለምን ግን ተዋናይ አትሆኝም ሄሉ? እውነት ተዋናይ ብትሆኝ ትችይበታለሽ ማለት ነው። አቤት ግን የስራ አካሄዳቸው እውነት አልተነቃባቸውም ነበር። አሁን እርጉዝ ነኝ ብላ ከመጣች ነው እንጂ የተነቃው። ጥሩ ናቸው፣ ችለውበታል። እውነት ለመናገር አሪፍ ስራ ነበረ። ነገር ግን ትንሽ ሳይሰሩ አበላሹት ማለት ነው። ይሄን ለማለት ነው እንግዲህ እኔ ብቅ ያልኩት። ብቻ እኔ እንጃ። ስታለቅስ ደግሞ አሳዝናኛለች እውነት ለመናገር የእውነትም መሰለኝ። ስታለቅስ ደግሞ ዝም ብሎ ይለቀሳል። ዝም ብሎም ባይመጣል እንዴ? እኔ ዝም ብሎም ባይመጣም ሳስበው እኔ እሷን ባንዴት እንዲወረደ ዛሬ ጉዳይ እኮ ነው የተገረምኩት። የምሬ ነው የምላችሁ በጣም ከሚባል በላይ